ዳግምም በስተመጨረሻ ቃልን ወጥመድ ውስጥ ከቷታል ማለት ነው። ዳግምም አሁን ላይ ከባድ ውሳኔን ወስኖ ይገኛል። እንግዲህ ቃል እስከዛሬ ያደረገችውን እያንዳንዱን ነገር በራስሽ አንደበት ሁሉንም ፍርጥርጥ አድርገሽ እንድትናገሪ አደርግሻለሁ በማለት ከባድ ውሳኔን ወስኖ ይገኛል። እንግዲህ አቶ ባህሉ በስተመጨረሻ ብሌንም ቃል በቃል እጅ ከፍንጅ ይዛቸዋለች ማለት ነው። እንግዲህ አቶ ባህሉ ለወይዘሮ አልማዝ በመደወል ምን አባሽ ሆነሽ ነው ያለችው በማለት ሲጠይቃትም እንግዲህ ብሌን ሁሉንም ነገር ሰምታለች። ብሌን አሁን ላይ እናቷ የውሸት እናት እንደመጣሽላት ሁሉንም ነገር ገብቷታል። በሌላ በኩል እንግዲህ ሰላም የውሸት እናት መሆኗ ገብቷት ነበረ። ነገር ግን የብሌን ደስታና የብሌን የነበራት ፈገግታ እንድታጣ አልፈለገችም። ሰላምን በበኩሏ በብሌንና በዚች ሴትዮ የሆነ ነገር አለ፣ ያለ ነገርማ እንደዚህ ብዙ ነገሮችን አትቀባጥርም፣ እናም ደግሞ ምናቸውም እኮ አይመሳሰልም በማለት እንግዲህ የሆነ ነገር እንዳለ የተደበቀ ነገር እንዳለ አውቃ ነበረ ማለት ነው ሰላም። እንግዲህ በሌላ በኩል ወይዘሮ አልማዝም ተዋርዳ ነበረ። ነገር ግን ነገሩን ለመሸፋፈንና እንዲሁም ደግሞ ከኔ ከወላጅ እናቷ እናንተ አታውቁም በማለት እንግዲህ ገነትን በጣም ብዙ ነገር በመናገር ገነትን ማልቀሳ እንድትወጣ አድርጋት ነበረ ማለት ነው። አሁን ላይ በጣም ከባድ እና እንዲሁም ደግሞ አጓጊ ነገሮች ተፈጥረዋል በዚህ ክፍል ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ተወዳጆቼ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ቃልም በወይዘሮ አልማዝ እጅጉን በጣም እየተደነቀች ነበረ። ምክንያቱም ሰው እንደዚህ ማስመሰል ይችላል ወይ ማለት እናቷ ያልሆነችውን ግን ደግሞ እናቷ እንደሆነች አስመስላ የውሸት ታሪክ ስትነግረን ዋለች እና እንዴት ሊሆን ይችላል እያለች እንግዲህ ከሷ በላይ ማስመሰል እንደሚችል ሰው በቃ ስታይ በጣም ገርሟታል። በጣም የተደነቀችው ማለት ነው። ምክንያቱም ወይዘሮ አልማዝ እንግዲህ በጣም በቃ ሰፍሰፍ ነበር ያለችው። እንግዲህ ምን አድርጋለች? ወደ ገጠር መሄድ አለብን ብላ ወሰናለች ማለት ነው። እና በዚህ አጋጣሚ ገነት በፍጹም አይሆንም፣ እኔ እስከ ዛሬ ድረስ አሳድጌሻለሁ። እኔ እስከ ዛሬ አንቺ ባለሽ ሰዓት ለእኔ ብርሃኔ ነበርሽ፣ ለእኔ መብራቴ ነበርሽ። አሁን ላይ ደግሞ ባይተዋር ነኝ፣ ስለዚህ ጥለሽ እንድትሄጂ አልፈልግም ብላ ነበረ። ነገር ግን ወይዘሮ አልማዝ ስላሳደግሽልኝ አመሰግናለሁ፣ ነገር ግን እኔ ወላጅ እናቷ ነኝ። ስለዚህ አሁን እኔ መጥቻላታለሁ፣ ማንም አያስፈልጋትም። ከቻልሽ ደግሞ ከአጠገቧ እንድትደርሽ አልፈልግም በማለት እንግዲህ በጣም ልቧን ሰብረዋለች። ወይዘሮ ገነት በጣም ነው ልቧ የተሰበረው፣ በጣም ነው የደማችው። ምክንያቱም እስከ ዛሬ መከራዋን አይታ አሳድጋ እንደ ልጇ እንግዲህ ዳግም ልጇ ስለጠፋባት አሁን ላይ እንደ ልጅ የምታየው ተስፋዋና እንዲሁም ደግሞ በቃ ሁለ ነገር የሚስጥረኛ የጓዳዬ ብላ የምታስባት ልጇ ናት። ስለዚህ በጣም ቀስሟን የሚሰብር ነገር ነው እንግዲህ የተናገረችው። በነገራችን ላይ ወይዘሮ አልማዝ የውሸት እናቱና ስትመጣ አቶ ባይሉ ሲጥ አድርጓት ነበረ። ምክንያቱም ያስተማራትን እስከ ዛሬ ድረስ የነገራትን የውሸት ትርክት ለብሌን የምትናገረውን ነገር እየረሳች ነበረ። ስለዚህ የአቶ ባይሉም ሲጥ በማድረግ እንግዲህ ሁለተኛ ብትረሺ እገላግልሻለሁ፣ እኔ እኮ ገንዘቤን ወጭ አረጌ ገንዘቤን ከፍዬ ነው ያመጣዎች በማለት እንግዲህ ሲያስፈራራት፣ እሷም እዚህ በኋላ አልሳሳትም ብላ ነበረ። ነገር ግን ትርክቷን ስትናገር እንግዲህ ብዙ ነገሮችን እየቀባጠረች ነበረ። ማለት ውሸት ነው፣ ውሸትና ንጋት እያደር ይጠራልና አቶ በኃይሉና እንዲሁም ደግሞ ቃል አሁን ላይ አልቆላቸዋል ማለት ነው። ምክንያቱም እያንዳንዱ ሚስጥራቸው አደባባይ ላይ ወጥቷል። ቃል ስትናገር የነበረችው እያንዳንዱ ነገር እንግዲህ ዳግም ሰምቶ ግን ደግሞ ዳግም ሲጥ አርጎ ዘው ይደፋታል ብለን ስንጠብቅ ነበር። ነገር ግን ዳግም አሁን ላይ በጣም ብልጥና ስማርት እየሆነ ነው። በጣም ብልጠቱን ጨምሮበታል ማለት ነው። ለማድረግ የፈለገው እንግዲህ ቃል በቃል ለምን እንዴት ታደርጊያለሽ ብሎ ሲጥ ያደርጋት ለአቶ በኃይሉ ትናገራለች። አቶ በኃይሉ ደግሞ ዳግምን ምን ሊያደርገው እንደሚችል መቼም ግልጽ ነው፣ ሁላችን እናውቃለን። እንግዲህ ሳሚ በባለፈው ምን አድርጓል? የብሌንን እናት የብሌንን አሳዳጊ እናት በማገት ከብሌን ጋር እንዲለያዩና እንዲጣሉ አድርጎ ነበረ። አሁን ላይ ደግሞ ሊያደርጉ የሚችሉት ምናልባትም ዳግምን እስከ መጨረሻ ለማስወገድም ይችሉ ነበረ ማለት ነው። ስለዚህ አሁን ላይ ዳግም የፈለገው
ቃልን ወጥመድ ውስጥ ከትቼ እስከ ዛሬ ድረስ ያደረገችው እያንዳንዱን ነገር ራሷ በአንደበቷ ሁሉንም ፍርጥርጥ አድርጋ እንድትናገር አደርጋለሁ በማለት በጣም አሁን ላይ በከባድ ሁኔታ ውሳኔውን ወስኗል ማለት ነው። ነገር ግን ከወሰናቸው ውሳኔዎች አንዱ ብሌን እንግዲህ ሁሉንም ነገር ለቃል ከማይጠቅመው ሰው እና እንዲሁም ደግሞ ከሱ በታች ከሆነ ሰው ሲልመሰመስ እንደነበረ ደረጃው ካልሆነ ሰው ጋር እንደነበረ እንግዲህ ለቃልም ሲነግራት ብሌን በጣም ልቧ ተሰብሯል ማለት ነው። በጣም ነው ያዘነችው። በቃ ራሷን ሁሉ መቋቋም እስኪያቅታት ድረስ ማለትም አንድ በልቧ ውስጥ ያለ ሰው እና እንዲሁም ደግሞ አፈቅርሻለሁ፣ እወድሻለሁ የሚላት በልቧ ውስጥ ትልቅ ቦታ የምትሰጠው የምታምነው ዳግም እንደዛ ብሎ ቃል በቃል ለቃል ሲነግራት በጣም ነው የደማችው ማለት ነው። በጣም ነው ያዘነችው። እንግዲህ ይህንም መስማቷን እንግዲህ ቃለም ስለሰማሽ በድጋሚ ዳግምን በመጥራት እንግዲህ ዳግምዬ እወድሃለሁ በማለት ሰማዋለች ማለት ነው። ስለዚህ እራት ጋብዝሻለሁ አሁን በቃ ተዘጋጅና ነይ ብሏታል ማለት ነው። እንግዲህ ከዛ በፊት የውሸት እናት እንደሚያመጡላት እንግዲህ ቃል እና አቶ ባይሉ ሲያወሩ ሁሉንም ነገር ሰምቶ ነበረ። ስለዚህ የብሌን እናት የውሸት እናቷ ወደ ቤት እየመጣሽ እንደሆነ ስታወራ እንግዲህ ቃል ስለሰማ ዳግምም አሁን ላይ ብሌንን ከባድ ችግር ውስጥ ሊከቷት ነው። ስለዚህ ይህን ነገርማ እውነታውን ተናግሬ የመጣው ይምጣ ብሎ ወስኖ ነበረ። ነገር ግን ለገነት ሊነግራ ሲወጣ ገነትም በጣም አሁን ላይ ማውራት እንደማትፈልግና እንዲሁም ደግሞ በልጇ ደስታ ላይ ምንም ነገር መስማት እንደማትፈልግ ሚስጥርም ከሆነ ሌላ ጊዜ እንዲነግራትም ነግራው ነበረ የሄደችው ማለት ነው። ስለዚህ የነበረው ዳግም የነበረው ሌላ አማራጭ ለብሌን ሁሉንም ነገር መናገር ነው። ስለዚህ ምን ብሏት አለቃል ብሌንን ልጠሪልኝ ትችላለች ስላት በጣም አመናጭቀው ነበረ። እኔ እኮ ለእኔ ትንሽ ክብር ያለህና እንዲሁም ደግሞ ስሜት ያለ ይመስለኝ ነበረ፣ ግን ደግሞ አንተ እኔ እኮ ሴት ነኝ እንዴት ነው የምታየው? እኔ እያለሁ ከገረድና ከሰራተኛ ጋር የሚያልመሰመሰ ምንድን ነው ብለዋለች። እንደዛ አይደለም ግን በጣም አስቸኳይ ስለሆነብኝ ነው ብሏት ነበረ። እንግዲህ ቃል ሆዬም በይህም እንግዲህ ብሌን ጋር በመሄድ አቀጣጥላ ነው የላከቻት። እሳትና ጭድ አድርጋ በቃ ቀጠልጥል እንድትል የውሸት እንግዲህ ምን ብላታለች? እናቷን ሲያግታት ገንዘብ እንደተቀበለ እንዲሁም ደግሞ አሁን ወላጅ እናቷ እየመጣች ነው እሷንም አግታታለሁ ገንዘብ ማሰጡኝ ከሆነ በማለት ሁሉንም ነገር ሲያወራ ሰምቸዋለሁ ስትል እንግዲህ ብሌን አምናታለች። ቆይ ብሌን ለምን ልታምናት ቻለች? ዳግም ስለጠላችሁ ብቻ ዳግም ያደረገውን ነገር ይሄን ነገር እናቷን ስላገተባት ብቻ ቃል በቃል አምናታለች አለችውን። ስለዚህ በጣም ተናዳ ነበር። እንግዲህ ዳግምን የጥፊ እየመታች ከቤተሰቦችና ከእኔ ራቅ ብዬህ ነበረ። ስለዚህ አሁን በስንት መከራ ያገኘዋትን እናቴ ላጣት አልፈልግም። ሁለተኛ ከእናቴ ላይ እጅን ብታነሳ ውርድ ከራሴ አጠፋለሁ ብላለች ማለት ነው። እሱም ምንም ያላት ነገር የለም ማለትም በቃ እስከ ዛሬ ድረስ ሁሉ ነገር ችዬሻለሁ። ነገር ግን አንቺ አሁን ላይ እያደረግሽ ያለሽው የእግር እሳት የሚሆንብሽን ነገ ጠዋት የሚጸጽትሽንና የእግር እሳት የሚሆንብሽን ነገር ነው። ስለዚህ ስታቂ እውነታውን በቃ ተጸጽቻለሽ ብሏት ነበር የገባው። ነገር ግን ብሌን ወዲያው ነበር የተጸጸተችው። ቆይ ምን እየሆንኩ ነው? ለምንድን ነው እየቻለኝ ያለው? አሁንስ ደግሞ በቃ እውነታው ከሱ ጋር ቢሆንስ ለምንድን ነው እንደዚህ መሆነው? በማለት በጭንቀት ልትፈነዳ ቀርባለች። እንግዲህ ብሌን ገንዘብ ተቀብሎ ከሆነ ከወይዘሮ ገነት ብሌን ገነትን መጠየቅ ትችል ነበረ። እናቴ ተቀብሎሻል ወይ ገንዘብ በምን ምክንያት ነው ብላ መጠየቅ ስትችል፣ ነገር ግን ቃልን ቃል በቃል ሰምታታለች። እንግዲህ ከዛ በፊት እኮ የቃልን ክፋት፣ ተንኮል፣ ሴራ እያንዳንዱ ነገር ታውቃለች። ግን ደግሞ ስሜታዊ ስለሆነች ያው በጣም የምታምነውና የምትወደው ሰው ስለ ካዳት እውነት መሰላት። አሁን ላይ ቃል የምትናገር እያንዳንዱ ነገር እውነት አድርጋ ነበረ የወሰደችው። እንግዲህ በዚህ አጋጣሚ ነበረ ሁኔታ እንደዛ ሲያየው ቃልም ተደብቃ እየያየችና እየሳቀች ነበረ። ዳግምም ሁሉ ነገር ገብቶታል። አሁን ላይ ስሜታዊ ሆኖ ሳይሆን በስሜት ሳይሆን በስሌት ነገሮቹን መጨረስ ስለፈለገ የአንቺ ስራ ነው ማለት ነው፣ ስለዚህ እንገናኛለን፣ በከባዱ እበቀልሻለሁ፣ እንዴት እንደምበቀልሽ ታውቂያለሽ፣ ሁሉ ነገር በራስሽ አንደበት እያንዳንዱን አውጥተሽ እንድታፍረጥርጩ አደርግሻለሁ። ብሌኔንማ በዚህ ምክንያት ላጣት አልፈልግም ብሎ ወስኗል። ማለት ብሌንን ለሱ ማጣት የሞት ያህል ነው አሁን ላይ። ማለትም አሁን ላይ ብሌን እንደዚህ ዘግታው እንኳን ለሱ ሰላሙን እንቅልፉን አጥቶ ነው ያለው። ስለዚህ ይቅርታዋን ማግኘት
ባይችል እንኳን ግን ደግሞ በሱ ምክንያት እያዘነች እና እያነባች ማየቱን በፍጹም አይፈልገውም ማለት ነው። ስለዚህ አሁን ላይ የጠነሰሰላት ጥንስስ በጣም በከባዱና በኃይለኛው ነው። አሁን ላይ እንግዲህ ቃል ሌንን እያበሳጨሻት ነበረ። ዳግም ጋር ሂዳ እንደምታርና ራት እንደጋበዛትም ጭምር እየነገርሻት ነበረ። በዚህም እንዴት ለምን ይሆናል እንዴት ሊሆን ይችላል እያለች እንግዲህ ብሌን ስትናገራት፣ እሷ ግን በቃ እሱ ወደደኝ እና ደግሞ አካባጅ ነገር ስለሆነ ለክብሩ የሚመጥን ነገር ለብሻለሁ አልለበስኩም እያለች ልታበሳጫት እየሞከረች ነበረ። ነገር ግን እውነታውና ሀቁ ዳግም አሁን ላይ ምን ሊያደርግ ነው ያሰበው ነው። አሁን ላይ ዳግም ሊያደርግ ያሰበው ነገር እጅግ በጣም አስገራሚና ረቂቅ ነገር ነው ያደረገው። መጠጥ በከባዱ እንድጠጣ በማድረግ ራሷን እንድስትና እንዲሁም ደግሞ ሰክራ ሁሉንም ነገር እንድትናዘዝ ነው ያሰበው አሁን ላይ ዳግም ማለት ነው። ስለዚህ በስተመጨረሻ ቃል ትናዘዛለሽ አትናዘዝም የሚለውን የምናይ ይሆናል። ወይዘሮ ገነትም እንግዲህ ቤቷ ሄዳ በማልቀስ አምላኬ ሆይ ለዚህ ነው እንዲህ እንደዚህ ያደረከኝ? እኔ እኮ ልጄን አገኘው የልጅ ምትክ ተሰጠኝ ብዬ ነበረ። ለዚህ ወደ ጨለማ ህይወት ልመለስ ነው በማለት በጣም ነው ልቧ የተሰበረው። በጣም ነው ያዘነችው። እንግዲህ ብሌን በራሷ በጣም እየተጸጸተች ነው። ቆይ ግን እንደዛ መከራዋን አይታ አሳድጋኝ እናቴ ግን ደግሞ አሁን ወላጅ እናቴን ሳገኝ ወላጅ እናቴን መረጥኩኝ ግን ምኑኜ ነው እያለች ነበረ እንግዲህ ብሌን እናቷ በፍጹም ፎቶ ላይ ያየሻትና እንዲሁም ደግሞ በአካል ስትመጣ በፍጹም የተለያዩ ናቸው እና እንዴት ይሄ ሊሆን ቻለ የሚል ጥያቄ ፈጥሮባታል። ሁለተኛ ነገር ደግሞ የብሌን እንግዲህ ወላጅ እናት ተብላ የመጣሽው ወይዘሮ አልማዝ አንቺ 4ኛ ክፍል እያለሽ በጣም አስቸጋሪ ልጅ ነበርሽ ብላለች። ስለዚህ ወይዘሮ ገነት 4ኛ ክፍል ሳለሽ እኮ አንቺ አረብ ሀገር ነበርሽ። እንደገና ሲቀጥል ደግሞ በጣም ሕፃን ልጅ ነበረሽ፣ 2ኛ ክፍል ነበረሽ፣ 2ኛ ክፍል ናት። ስለዚህ አንቺ እንዴት አወቅሽ ብላ አፋጥታታለሽ። በዚህም ምክንያት እንግዲህ ሰላም በዚህ በሁለታቸውማ የሆነ ነገር አለ። ምክንያቱም እነዚህ ብሌንና እንዲሁም ደግሞ ወይዘሮ አልማዝ በፍጹም እናትና ልጅ አይመስሉም። ስለዚህ ቃልና በዚች ሴትዮ መሀል የሆነ ነገር እንዳለ ገብቷታል ማለት ነው። የራሷ ቃል በቃል እንግዲህ በቃልና በዚች ሴትዮ መካከል የሆነ ነገር የተደበቀ ሚስጥር አለ እኛም ማናቀው ነገር ግን የሚያሰሩብን እያቀዱት ያለ እቅድ አለ ብላ አውቃለች ማለት ነው። አሁን ደስ የሚለው ነገር ሰላም እየነቃች ስለሆነ እጅግ በጣም አስደሳች ነገር ነው። አሁን ላይ እንግዲህ አቶ ባይልም ተጋለጥ ሲለው በስተመጨረሻ ተጋልጧል ማለት ነው። እንግዲህ ብሌን እያንሰላሰለች እና እያሰበች ነበረ። ነገር ግን አሁን ላይ የዳግም ሁኔታና እንዲሁም ደግሞ የቃል አብረው መሆናቸው እጅጉን በጣም ረብሿት ነበረ። ምክንያቱም ተኝታ እንቅልፍ አልወሰዳትም። በቃ ምን እያደረጉ ይሆን አሁን ምን እያደረገ ይሆን የሚለው ነገር እጅጉን አሳስቧታል። ምክንያቱም ቃል መጥፎ ሰው እንደሆነች ታውቃለች። ነገር ግን ዳግም ጋር ደግሞ አብረው እንዲሆኑ አትፈልግም። ምክንያቱም ዳግምን ትወደዋለች ብሌን። ሲቀጥል ደግሞ ቃል መጥፎ ሴት እንደሆነች ስለምታውቅ ዳግምን እንድትጎዳው በፍጹም አትፈልግም ማለት ነው። ስለዚህ አሁን ላይ በጣም አጣብቂኝ ውስጥ ገብታለች። ምን ማድረግና ምን መወሰን እንዳለባት ግራ ተገብታለች። ያች አሮጊትም እንግዲህ አተኝም ለምንድን ነው የማታኘው? ጠዋት ነው የምንሄደው እያልሽ በጣም ትበሳጭባታለች። በጣም ነው የምትቆጣት። እንዲህ ገና ስንት ዓመት ሙሉ ኑራ ያገኘሻትን ልጇን እንድሳ ከፍ ዝቅ እያደረገች ትናገራታለች። ከእኔና እንዲሁም ደግሞ ከአሳዳጊ እናትሽ ምረጪ ነበር ያለቻት። ስለዚህ ብሌን አሁን ላይ እናቴን አግኝቻለሁ በቃ እናቴን ማጣት የለብኝም ብላ ስላሰበች እንጂ በጣም ግልጽ ነበር ይሄ የማስመሰልና እንዲሁም ደግሞ የውሸት እናት እንደሆነች ማወቅ ትችል ነበረ። ግን በጣም ግራ ተጋብታለች። የምር ቆይ የኔ እናት ናት እንደዚህ እየተናገረሽ ያለሽው? ቆይ ግን እንግዲህ ሰላምን ብላታለሽ። ምንም ቢሆን ገነትን እንደዚህ ልትናገራት አይገባም ነበረ። ምክንያቱም ገነት በዚህ መልኩ አሳድጋ የሰጠሽሽ ሰው ናት። ስለዚህ እሷን ልታመሰግኛት ሲገባ እንደዚህ አትያትም ነበር። እኔ በአንቺ ቦታ በሆን ኑሮ ገነትን አመሰግናለሁ ላት ነበረ። ምክንያቱም አይደለም ምስጋና ሌላ ነገር እንኳን ይገባታል ስትላት ቃልም በጣም ነበር የተናደደችው። ቆይ እናቴ ለምንድን ነው እንደዚህ የምትዩ ትላለች ማለት ነው። እኔ እኮ ይሄን ለምሳሌ ነው የተናገርኩት እንጂ ልጄማ አንቺ ብቻ ነሽ እያለቻት ነበረ። ነገር ግን በምንም ሁኔታ
ሰላም ብሌንን ልጄ እንድትላት አትፈልግም። ምክንያቱም ልጄ ባለቻት ቁጥር ያው የውሸት ስለሆነ የእሷው የውሸት ልጅነት ስለሆነ የነጠቀሻት ለሚመስላት በምንም ሁኔታ ምሳሌ አድርጋ እንድትናገር ብሌንን አትፈልግም ማለት ነው። አትፈልግም። አሁን ላይ አቶ በኃይሉ ምን አይነት ማስተባበያ ለቃል ማለትም ለብሌን ሊመልስላት ይችላል? እንግዲህ አቶ በኃይሉ ምን አድርጓል? ለወይዘሮ አልማዝ በመደወል ስልኳ ሲጠራ እንግዲህ ብሌንም ላንሳው አላንሳው ግራ ገብቷታል፣ ደንግጣለች። ቆይ ከአቶ በኃይሉ ጋር ምንድን ነው ያላቸው ቅርበት? በምንስ ተዋወቁ? እንዴትስ ሊተዋወቁ ቻሉ? እንዴትስ ደወለ? የሚለውን ነገር እንግዲህ ለማረጋገጥ አንስተዋለች። ስታነሳው ቀጥታ አቶ በኃይሉ የተናገረው ንግግር በጣም የሚያስደነግጥ ነበረ። ምን አባሽ ሆነች ነው ያለችው? ለምን አባሽ አልወሰድሻትም የሚል ነበረ። ስለዚህ አሁን ላይ ብሌን ሁሉ ነገር አውቃለች። በቃ እናቴን አገኘዋት ስል ለምንድን ነው የምትረቀኝ? አገኘዋት ስል ለምንድን ነው ለእኔ አይሙላልሽና አይስላልሽ የተባልኩ? ለምንስ ነው ሰው የማይወጣልኝ? በማለት እንግዲህ ሁሉም ሰው አስመሳይና ሁሉም ሰው ውሸታምና ሴረኛ እንደሆነ ነው አሁን ላይ ብሌን የምትረዳው ማለት ነው። ምክንያቱም ሁሉም ሰው አሁን በዙሪያ ያለው ሁሉም ከአጅና ሁሉም ደግሞ ውሸታም ሆኖ ነው እያገኘሽ ያለ። ስለዚህ አሁን ላይ ብሌን ምን ልታደርግ ትችላለች? ወይዘሮ አልማዝን ቀስቅሳ ሲጥ አድርጋ አንቺ ማነሽ ብላ ታፋጠጣታለሽ? አቶ ባይሉ ጋር ያላቸው ግንኙነት ትጠይቃታለሽ? ወይስ ደግሞ ምን አይነት ውሳኔ? ወይስ ደግሞ እንደ ዳግም ምንም እንዳልሰማና እንዳላየ ታልፋለች? እስኪ ቤተሰቦች የእናንተን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አቶ ባይሉ በሰዓቱ ብሌን ስልኩን እንዳነሳሽው አውቋል። ስለዚህ አቶ በኃይሉ ምን አይነት ማስተባበያ ለብሌን ሊሰጣት ይችላል? ምንስ ሊል ይችላል? እስኪ የእናንተን ሀሳብ አስተያየታችሁን አስቀምጡልኝ ተወዳጆች። አቶ በኃይሉ አሁን ላይ መውጫ መንገድ ያለው አይመስልም። ምክንያቱም በምን ሁኔታ ለአንቺ ብስራት ነው የደወልኩኝ ቢላት ማለት ያው እናትሽን ስላገኘሽ በጣም ደስ ብሎኝ እንዲሁም ደግሞ እንኳን ደስ አለሽ ልጅሽ ነው ቢላት የደወለው እንግዲህ በአልማዝ ስልክ ነው፣ በወይዘሮ አልማዝ ማለት ነው። ስለዚህ አሁን ላይ የብሌን ውሳኔ ምን ሊሆን ይችላል? እውነት በእርግጠኝነት እንደዋሿትና እንዲሁም ደግሞ አቶ ባይሉ በዚህ የእሱ ስራ እንደሆነ በእርግጠኝነት አሁን ላይ አውቃለች። ነገር ግን ምን አይነት ውሳኔን ትወሰናለች፣ ምንስ ልታደርግ ትችላለች የሚለውን ነገር እንግዲህ በቀጣይ ክፍል ይዘን የምንመጣ ይሆናል ማለት ነው። ተወዳጆቼ አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ተወዳጆች ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ በአክብሮት ጠይቃችኋለሁ። ተወዳጆች ባይ ባይ።